እርግጠኛ ሆኜ ነው ማውራት እችላለሁ። ለእናንተ መደበቅ አያስፈልግም። ሁሉም ነገር እውነታው ይሄ ነው። በቃ የነገርኳችሁ ነገር ነው። ገባችሁ? በደንብ እግሬያለሁ። እኔ ደግሞ ከዚህ በኋላ በደንብ ህግን ማቅሰው ነኝ። ተረዳይ? ታይገን ይሄ ሳይ አዳምጠኝ። 10 ምናምን አመት ይሄ ልጅ እስር ቤት ሊበሰብስ ይችላል። በዚህ በተናገርከው ምክንያት እቺ ልጅ ብታመር ማለት ነው እስር ቤት ይበሰብስልሃል። አንተም እንደዚህ ነው ተቃጠልከው። ወሬ አታውራ ፈጥራለሁ። እኔ ደግሞ አልወለደችኝም፣ የእናቴ ልጅ አይደለም፣ የአባቴ ልጅ አይደለም ማለት ነው። ምንም ማውራ ነገር የለም። አብኩ በሰነ ስርዓት አውሪኝ። በጣም ነው ማከብረው። አንተ ገቢያለሽ? አዎ ጥፍጥፍ ማድረግ አላጋጠኝም። ገብቷል አይደለም? ታላቋ እኮ ነኝ፣ ልታከብረኝ ይገባል። እዛች ጋር ስለሽ ይኸውልሽ፣ አንዴ እሺ አይባልም። አንዴ ልንገራት በእናትህ ማውራት ለማስታረቅ ሳይሆን የመጣው ይሄን ሐሳብ ለማምጣት ነው። በደንብ ነው የገባኝ። እኔም ደግሞ ያን ስለገባኝ ነው። አንተ አይደለም ማንም ሰው ቢመጣ እኔ እንደዚህ ነው ትወጂዋለሽ ማለት ነው። በእርግጠኝነት ይሞታል። ይሙት ይፍረጥ ይሙት። በቃ አንድ ወንድም ነው አይደለ? ይሙት። እናት አባቱ ራሱ ብለው አቅተውታል። እኔም እዚህ መጥቼ ብዬ ቃቃተኝ። ይሄ ልጅ ልባልግ የሚል ከሆነ ይባልግ። ሰላም ቤተሰብ እንዴት አላችሁልን? እኛ አለንላችሁ። ፈጣሪ የተመሰገነ ይሁን። ያው ፈጣሪ ይመስገን። እናንተም በያላችሁበት ሰላም ሁኑልን። ነገሮች ቀን በቀን ይስተካከላሉ እያልን እያሰብን ግን ሁሌ መበላሸት፣ ሁሌ የሆነ ጭቅጭቅ፣ አንዱ እንትን ሲል አንዱ ማበላሸት ምናምን ሆኗልና ስራችን መቼ ይሄ ነገር ተፈቶ ወደ ነበረው ሰላም እንደሚመለስ እግዚአብሔር ብቻ ነው የሚያውቀው። እኛ ምንም ምንለው ነገር የለም። ዛሬ ያስተካከልና ወይ ደግሞ አሪፍ ነገር ሰራን ስንል ነገ በሆነ መንገድ ይበላሻሻል ነገሮቹና የሆነ ሰው መጥቶ የሆነ ነገር እንደዛ ነገር ነው እየሆነ ያለውና ብቻ ሁሉም የፈጣሪ ፍቃድ ነው። ለማስተካከል እየሞከርን ነው። ግን በከዚህ ነገር የተረዳሁት ምን መሰላችሁ? ማንም ሰው የማንንም ሰው ህይወት ማስተካከል አይችልም። በቃ ራሱ እስካልፈለገ ድረስ ባለቤቱና እንደዛ ነው እየተረዳሁት ያለሁት ነገሮችን። ያው እድል ትፈጥራላችሁ ቢያንስ የሆነ ሰው የሆነ ሀሳቡ እንዲናገር ግልጽ እንዲያደርግ እንጂ ባለቤቱ እስካልፈለገ ድረስ እኛ የምናስተካክለው ነገር የለም። ትናንትናውን አይታችኋል አይደል? ኦኬ አሪፍ ሀሳብ መጣልኝ ብሎ ነው ሄደው። እዛ ከሄድን በኋላ ነገሮች ብልሽት ብለው አቅጣጫቸው ነው የሳቱት። ጭራሽ ሁለቱም ስሜታዊ ሆነው ሀሳቡ ግልጽ ሳይሆን ቀረ። ያውን በስነ ስርዓት ሳታዳምጥ ቀረችኝ። በቃ ሀሳቡ ድብልቅልቅ ነው ያለው። የጸብ ሆኖ ነው የተለያዩትና በጣም ነው የሚያስጠላው እንደዚህ አይነት ነገር። በእኛ ትልልቅ ሰዎች ነን። በእንደዚህ አይነት መንገድ ባናወራ ጸደይ ነገር ነበረ። ግን ያው ምንም ማድረግ አይችልም። አንዴ ተፈጥሯል። አይ ቲንክ ትላንትና ብሩክ ያሰበው አሪፍ ሀሳብ አለ ብሎ ስለነገረኝ ነበርና ግልጽ አልተደረገም። ሜቢ የህያብና የፍሬመን እንትን ሊመልሰው ይችላል ይሄ ነገር። ገባችሁ? እግዚአብሔር ይመስገን አሁን ላይ ሜማን ላይ የለችም። ምን እንደሆነ አላውቅም። እስከዛሬ ቢያንስ 3 4 5 6 ቀን ሆኗታል መሰለኝ። እኔ እንጃ ካየኋት እንደዛ ነገር ሆኗልና ያው ፈጣሪ ፈቅዶ ምናልባት ሄዳ ይሄ ነገር ወደ ነበረበት ሊስተካከል ይመስለኛል። ተስፋ አለው ይሄ ነገር እንደዚህ ከሆነ ማለት ነው። ምክንያቱም የዚህ ነገር ችግር ፈጣሪ ያው ኤፍሬምም ቢሆን ዋናው ከኋላው ሆኖ የሚያዘው ግን እሷ ነች። እንደዛ ነው። እርግጠኛ ሆኜ ነው ማውራት እችላለሁ። ለእናንተ መደበቅ አያስፈልግም። ሁሉም ነገር እውነታው ይሄ ነው። በቃ የነገርኳችሁ ነገር ነው። ገባችሁ? የለችም እሷ። ያው ነገሮች አቅጣጫቸውን ይይዛሉ ብዬ አስባለሁ። አይ ቲንክ ብሩክ ያሰበው ሀሳብም አሁን ሊነግራት ያሰበው ሀሳብ ይሄን ነገር ይፈተዋል ብዬ አስባለሁና ቢነጋገሩ አሪፍ ነው። እዛም ውጭ ላይ ሆኜ እያወራ ያለሁት እንጂ ቤት ብንሄድ ደግሞ ያው በእርግጠኝነት ጽጌ ትኖራለች። ጽጌ ስትኖር ደግሞ ያው አይታችኋል ትላንት የተፈጠረውን ነገር። ሁለታቸውም ስሜታዊ ሆነው ሁለታቸውም እኔ እህቴን እኔ ወንድሜን የሚባባሉ አይነት ነገር ነው የሚመስለው። ጭራሽ የሁለቱን ሀሳብ ትተው እነሱ ግጭት ጀመሩ። ገባችሁ? ሌላ ችግር ተፈጠረ ማለት ነው። እንደዚህ አይነት ነገር እንዳይፈጠር ያው ያብንም ጠርቻታለሁ፣ እዚህ ቦታ እንዲገናኙና በሰላም እስኪ ማውራት ከቻሉ እግዚአብሔር ፈቅዶ ሰላም ከተፈጠረ በእርግጠኝነት ይሄ ነገር አሪፍ ነገር ከሆነ ኤፍሬምና ህያብ ከዛሬ ጀምሮ ወደ ነበረው ፍቅራቸው ሊመለሱ ይችላሉ። ገብቷቸዋል? ያው ሁላችንም የምንፈልገው ነገር ስለሆነ ደስ ይላል አይደለም? እንደዚህ እንደ ወንድም እንደ እህት አብራችሁ የምትጠጡት አብራችሁ የምትበሉት ሰዎች ይቀርና ኖርማል የማታውቁት ሰው እንኳን ሲጣላ ያስጠላል። ገባችሁ? ይሄ ፍቅር እንዲመለስ የዛሬው ነገር አሪፍ ይመስለኛል እንደኔ ሀሳብ። ያው ሁላችንም የምንፈልገው ነገር ስለሆነ እኔም እንዲታረቁልኝ ነው የምንፈልገው። የብሩክ ሀሳብ አሪፍ ነገር ይመስለኛል። እስኪ የምናየው ነገር ይሆናል። በሰላም አውርተውት ከተፈታ ጸደይ ነው፣ ካልተፈታ ምንም ማድረግ አይቻልም። እዚህ ጋር ትንሽ እየሳተ ያለው ነገር የመሰለኝ ምን መሰላችሁ? ጸጌ ነገሮችን እየተረዳች ያለችው እንዳለ ሁሉንም በመጥፎ መንገድ ነው። እንደዛ አይነት ነገር ጥሩ አይደለም። አንቺም ለእህትሽ እንደምታስቢው ሁሉም ያስብላታል። ገባሽ? ህያብም ብትሆን
ተረጋግታ ማዳመጥ ስትችል ነው ይሄ ነገር ሊስተካከል የሚችለው እንጂ ሁላችንም ስሜታዊ ሆነን የኔ ይሻል የኔ ሀሳብ ትክክል ነው የኔ ሀሳብ ትክክል ነው ከሆነ ምኑን አስታራቂ ምኑን የሰው ፍቅር አስተካካይ ሆነን አበላሽ ነው የሆነው ጭራሽ ጽጌ እንደዛ አይነት ስሜታዊ ነገር ባታሳይ ጸደይ ነው ብሩኬም እንደዛው ኤማንዳ ያው እንደምታውቁት አይ ቲንክ ይውላችሁ ይሄ ነገር በዚህ ከቀጠለ የምሬ ነው የምላችሁ የሆነ ነገር ይፈጠራል የሆነ ሰው ልናጣ እንችላለን ገባችሁ የሆነ ሰው ቢሞትብንስ በዚህ በመሃል የሆነ ሰው ህይወቱን ቢያጣስ እሱ ነው እየፈራ ያለው ኤማንዳ ፈጣሪ መስገን የለችም እንጂ አሁን ብትኖር ብሩኬ ምን ሊሆን እንደሚችል አናቅ ጽጌ እንደሆነችው ወይ ብሩኬ ወይ ህያብ ላይ ቢፈጠር ሰይ ነገር ተፈራው እሱ እንዳይሆን ነው እየፈራ ያለውና ጥንቃቄ ብናደርግ ነው የኔ ሐሳብ ብሩኬም ቢሆን አድባችሁ ተቀመጡ በቃ ጽጌ ማርፈሽ ተቀመጭ በቃ አንቺ ማን ነሽ የሰውን ህይወት የምታስተካክል ማን ስለሆንሽ ነው እህትሽ ነች አይ ነው አንቺ እንደምትወጃት እኛም እንወዳታለን ገባሽ እዚህ ጋር የስጋ እህት ስለሆንሽ ብቻ ሌሎችን ባዳ አድርገሽ አንቺ ብቻ እንደምትቆረቆርላት አንቺ ብቻ እንደምትከላከይላት አታስመስይ በቃ ደስ አይልም እንደዚህ አይነት ነገር ገባሽ ሁላችንም ኢቭን ብሩኬንም አይታችሁታል የሱ ወንድም ሆኖ የኤፍሬም ወንድም ሆኖ ፕሮቴክት ሲያደርግ ሲጠብቃት የነበረው ህያብን ነው እኔ ብቻ ነኝ ለዛ ሰው ማስብለት አይባልም ጽጌ ይደብራል ይሄ ነገር እግዚአብሔርን በጣም የሚያስጠላው ኢቭን ትላንትና ወንድ ልጅ ነው እንደዛ ስትፈታተኙ ጥርስሽን ማውለቅ ይችላል ይሄ ልጅ ገባሽ ጉልበቱ አለው እንደውም በጣም ትግስተኛ እንደሆነ ነው እያየሁት የነበረው እንደዚህ ወንድ ልጅ ላይ እንደዚህ መፎከር ምናምን ደስ አይልም ገባሽ አይደል እዛ ጋር መጥቶሽ ሌላ ነገር ተፈጥሮ ሌላ ክስ ሌላ እስር ሌላ ብጥብጥ የሁለታቸው ሳይበቃ እናንተ ጻብ ማድረግ ደስ አይልም ሁሉም አንቺ እንደምታስብላት ሁሉም ስለሚያስብላት ሁላችንም ብንረጋጋ ደስ ይለኛል ማርያምን ኦኬ አውሪክ ደህና አባት ፊስ ነው ሰላም እንዴት ነው ደህና አደርክ አለ መስከረም ተሻለ እጅ ምንም ማለት ትንሽ ስሜታዊ ሆናችሁ አይደል ልታችሁ ኧረ እኔ እንኳን ስሜታዊ ያለንኩም ጽጌ ናት በእናት በጣም ረበሽ አንተም ልክ አይደለ እጅህን ማንሳት አልነበረብህም ሴት ላይ ገባ አይ ነው በጣም አብዝተዋለሽ በጣም እየተጨቃጨቀች ነው ጉልበቱ አለ የፈለከው ነገር ማድረግ ትችል ነበር በዛ ታይም ግን ቢያንስ ደግሞ ብትረጋጋ ኖሮ ይሄ ነገር አይፈጠርም ገባ በጣም ባለጌ እንደሆነች ታውቃለህ ግን በጣም ባለጌ ነው ማለት ነው እሷም በራሷ መንገድ ልክ ነሽ ገብቷል አይደል ልክ ነሽ በራሷ መንገድ እኮ ጨርሰኝ ነው ይኸውልህ እዛች ጋር ማለት ነው እሷን ይኸውልህ እኔ ይኸውልህ የወንድሜን ሚስት አክብሬ ነው እንጂ ማለት ነው ጥፍጥፍ ማድረግ አላጋጠኝም ገብቷል አይደለም ታላቋ እኮ ነኝ ልታከብረኝ ይገባል እዛች ጋር የኤፍሬም ታላቅ በመሆን የራሱ ልታከብረኝ ይገባል አይደለም እንዴት እንደዛ ሰንዘራኔን ከዛ ግቢ ልታባረኝ ትችላለች ስለዚህ ከሷ የማይመጥን ወሬ ማለት ነው የማይመጥን ንግግር ጭራሽ እኮ ዱላ አነሳችብኝ አይደለም እኔ ላይ ማለት ነው እንደዛ ሊሆን ይገባል እሱ ልክ አይደለም ግን ደግሞ አንተም የተሳሳትከው ነገር አለ አልተሳሳትክም ተሳስተሃል እኮ ብሩኬ ምንድነው የተሳሳትኩት አንደኛ ይኸውልህ ልጅቷ እሷ እንደምታስብላት ነው የሚገባት እህቷ ነች ገባ አይደል አሁን አንተ ለወንድሜ ብለህ እንደምታስበው እሷም ለእህቴ ብላ ነው እያሰበች ያለችው አይ ኖ ለወንድምህ ብቻ በንግግር የሚፈታ ነገር እኮ ነው አይደለም እንዴ አንተም አሁን ስሜታዊ ሆነ እጅ አንስተሃል ያ ነገር ልክ አይደለም መጠፍጠፉላ ነበረብኝ እንጂ እንዴ እኔ እኮ እሷ ባንድ ጥፊ ማስተኛት ይችላል እዛች ጋር ያብን ብዬ ነው ዝም ያልኳት ነው ማለት ነው ቢሆን አንተ ሜቢ እስር ቤት ነህ ገባ አይደል ኢቭን ሴት ላይ እንኳን እጅን በማንሳት በሚል እስር ቤት ትገባለህ አሁን ነገ ደግሞ ኤማንዳን አግኝተህ እንደዛ አይን ነገር ተፈጥሮ ድጋሚ አንተም እንደወንድምህ እንደ ኤፊ እስር ቤት መግባት የለብህም እኔ አሁን ቁም ነገር ማውራት ፈልጋለሁ ትልቅ ነገር ማውራት ፈልጋለሁ በተገናኘው ቁጥር ዝባዝርቅ እያወራሁኝ ስለ ወንድሜና ስለ ህያብ እንዲህ መዘባረቅ ሰልችቶኛል ማለት ነው ገብቷል አይደለም በቁም ነገር የሰው ልጅ በቁም ነገር በንግግር የሚፈታ ነገር ወደ ዱላ መዞር የለበትም በዛ በትክክል አምናለሁ ገብቷል አይደለም ነው ያልኩ ያለው ያ ነው ማለት ነው ኢቭን ሳንታ አንተ እጅ ባትሰነዘር ሜቢ ያቺ ልጅ ዱላ አታነሳም እንደገግሮን ማሳመር ትችል ነበር አይ ነው ስሜታዊ እኮ ትሆናላችሁ ሁለታችሁም ስሜታዊ ናችሁ ስሜታዊ ሆናችኋል በቃ እሱ ግልጽ ነው አንተም ውጪ ከዚህ ምናምን እያልክ ስላንቋሸሽ ካት ይመስለኛል ተው በቃ ተው በእናት አይወለ አንተን እየነቀፍኩ አይደለም እኮ ልክም ነህም ተሳስተሃል እሷም ልክም ነች የተሳሳተችባቸው መንገዶች ማለት ነው የሌለበት ነገር ነው እዛች ጋር እያደረገች የነበረው ገብቷል አይደለም እንዴ አብሪኩ ይኸውልህ አሁንም ዛሬም ያብም ስትመጣ አውራታለሁ ብለሃል እንደዚህ በዚህ ስሜት እንዳታወራ በትክክል ነው ላውራት የምፈልገው ገብቷል አይደለም ቁም ነገር የሆነ ነገር ስታወራ ቁም ነገር የሆነ ነገር ታፈራለህ ፍሬውም ይለመልማል ገብቷል አይደለም እዚህ አንድ ያስጨርሰኝ እሷ ማመን ያለባት በንግግር ነው በንግግር የሚፈታ ነገር ፍሬውም ይለመልማል ህይወትም ይመሰረትበታል በቃ ጽድት ያለ ነው የሚሆነው ግን እሷ ህፃን ናት ገና ህፃን ናት አንድ ፍሬ ህፃን ነው የዛን ሰዓት ስሜታዊ ከምትሆን
ይሄን አንድ ፍሬነት ህፃን ነሽ ብለህ በሰበብ የሆነ ሁሉ ነገር አይፈጠርም። ይኸውልህ አንዴ አስረዳ። እንደዚህ አውራ። አሁን እሷም ከመጣች በኋላ ችግር እንዳይፈጠር ነው ለአንተ ላስረዳ ነው። ይኸውልህ ህያብ ከኤፍሬም ተለይታ ጽድት ያለ ህይወት የምትኖር ከሆነ ህይወቷም ትዳሯም የሚያምር ከሆነ ትለያይ በቃ። እኔ የህያብን ደስታ ነው የምፈልገው። ገብቶሃል አይደለም? እዚች ጋር ግን ይኸውልህ አሁን ተለያይተው እንደዚህ አይነት ነገር መኖር አይችሉም። ሁለቱም እንደሚፋቀሩ የለባትም። ህያብን መጎዳት የለባትም። በቃ ይለያዩ። ጎዳለች በስነ ስርዓት ደግሞ ይኸውልህ ደስተኛ ከሆነች እኮ መብቷ ነው መለያየት። ማንም ሰው ያስራቸውም ሁለቱንም። እሱም የፈለገውን ህይወት እሱም የራሱን ህይወት እየኖረ ነው መኖር ይችላል። እሷም የራሷን ህይወት መስራታለች መኖር ይችላል። መብታቸው ነው ይኑሩ። በቃ ይለያዩና ይኑሩ ነው የምለው። አንተና እኔ እዚህ ጋር ሁሉም ሰው ስለተጨቃጨቀ የነሱ ህይወት አንድ ላይ አይሆንም አይለያይምም። ገባ ከፈለጉ ይለያዩ እኮ ችግር የለውም። አይደለም እነሱ ይቅርና ወልዶ ከብዶ እየኖረ ያለ ሰው አርጅቶ እንኳን የሚፋታ ሰው አለ። ገባ አይደል? የነሱ እንደሱ አይደለም። ግን ሁሌ ጭቅጭቅ ሁሌ እንትን ሲሆን አንድ ሰው በመሃል ይሞታል። በእርግጠኝነት የምነግርህ የሆነ ሰው ህይወት ይጠፋል። እንደዚህ ሁላችንም ስሜት አይቆም። ገባ? ህያብም ወጣት ናት፣ ኤፍሬምም ወጣት ነው። እቺ ልጅ ኤፍሬሙን ፈታው ሌላ ህይወት ልመስርት ብትል ጽድት ያለ ህይወት ትኖራለች። ጽድት ያለ የወርቅ ምንጣፍ ተነጥፎላት ምትሄድ ምትራመር ልጅ ናት። በቀይ በወርቅ ምንጣፍ። ኤፍሬሙ ደግሞ ህይወቴን ትዳሬን አልፈልግም እሸረሙጣለሁ ባለጌ መሆን እፈልጋለሁ ካለ ባለጌ ይሁን። በቃ ኦሬዲ ሆኗል። በቃ እኔም ተወዋለሁ። ቤት ውስጥ ማንም ሰው ማያደርገው ነው። ያዳምጠኝ እስቲ። እናት አባቱ ራሱ ብለው አቅተውታል። እኔም እዚህ መጥቼ ብዬ ቃቃተኝ። ይሄ ልጅ ልባልግ የሚል ከሆነ ይባልግ በቃ ይተዋት በቃ። እቺ ልጅ ይተዋት በቃ። ጽድት ያለ ህይወት ትኑርበት በቃ። እንዴ አንተ ስንት ሰው ነው የሚፈልጋት? ስንት ሰው ይፈልጋታል? እስቲ አሁን በዚህ በወንድሜ የተነሳ ፊቷ መልኳ እንዲበላሽ አልፈልግም። ራሷን እንድታጣ አልፈልግም። በቃ ጽድት ያለ ህይወት መኖር ትችላለች። ብሩኬ አዳምጠኝ በማርያም ነው አብሪኮ ምል ይፋቱ በቃ። እኔ የምልህ ይሄና ይሄ ብቻ ነው በቃ። ሌላ ምንም የምልህ ነገር የለም። ኤፍሬም ህያብን ካጣት በእርግጠኝነት ይሞታል። ይሙት ይፍረጥ ይሙት በቃ። አንድ ወንድም ነው አይደለ? ይሙት በቃ ይሙት። ይሄ ነገር አይሆንም የሚል ከሆነ ይሙት በቃ። አያገባኝም። በሱ የተነሳ እኔ እዚህ ጋር ደም ማነስና ደም ግፊት እንዲዘኝ አልፈልግም። ነጋ ጠባ ማለት ነው በቃ። እቺ ልጅ ህይወቷ ማማር ካለባት መፋታት አለባት በቃ። እነሱ መፋታት ፈልገው እኮ እኛ ምንም ማድረግ አንችልም። ይለያዩ በቃ። ከተለያዩ እኮ ችግር የለውም። ብሩኬ ግን እንደዚህ አትበላት። ቢያንስ ልታፈቅረው ትችላለች። ገባ? ይቺ ልጅ ብሩኬ በቃ ምንም አትበል እንደዚህ አይነት ነገር። ሷፊት ሰላም እንዴት ነሽ? ደህና ነሽ? ሰላም ነኝ። ሰላም ነሽ? እንዴ አንቺ የተነሳ በጣም የተጎርቶ እየተጨቃጨቁት ነበር። ምን አሰብኩኝ መሰለሽ? ይኸውልሽ አንዴ እሺ አይባልም። አንዴ ልንገራት በእናትህ ማለት የፈለገውን ጋር ሳንጣ ገምቼ ስለሆነ የመጣሁት ማለት የምፈልገው ነገር በሙሉ ማለት ይችላል። ይኸውልሽ አንቺ ገና አንድ ፍሬ ወጣት ልጅ ነሽ እንደኛ በቃ ምንም ያላየሽ። ስለዚህ ምን አሰብኩኝ መሰለሽ? ከዚህ ጋጣ ወጥ ወንድሜ ከዚህ ባለጌ ወንድሜ በቃ ተለይና ትዳርሽን አሳምሪ በቃ። ህይወትሽን አሳምሪ በቃ። እኔ ህይወቴን ማሳመር ባለብኝ መንገድ ሁሉ እያሳመርኩ ነው በቃ። አሳምሪ ነው የምልሽ በቃ። እኔ አንቺ በመሀል እየገባችሁ እየበጠበጣችሁኝ ያላችሁት እናንተ ናችሁ። እኔ ነኝ የበጠበጥኩት። ያ ነው ብሩኬ፣ ትናንትና ያደረከው ነገር በጣም የሚያስጠላ ነገር ነው ያደረከው። እሷ መጠፍጠፍ ያለባት ናት። ነው ጽጌ ልንገርህ፣ ጽጌ ለኔ እህቴ እንደሆነች ሁሉ አንተ ደግሞ ለኤፍሬም ደግሞ ወንድም ሆነ። አዎ በደንብ በቃ። እዚህ ጋር ምናልባት ለጊዜያዊ ነገር ይሆናል እንጂ እኔ ለአንድ ጥፋት ካያችሁብኝ ሁላችሁም ትገለበጣላችሁ። ምክንያቱም እኔ ብሩኬ እኔ ከማንም ሰው ጋር ጸብ የምፈልግ ሰው አይደለሁኝም። በጣም ነው ቤተሰባችሁን ሁላችሁንም ማከብራችሁ፣ በጣም ነው የምወዳችሁ። ማለት ከእሱ ጋር እንደዛ ሆንኩኝ ማለት ከእናንተ ጋር እንደዛ ሆናለሁ ማለት አይደለም። ገባ? እንደተከባበርን እንደተዋደድን መራራቅ ይቻላል። ተረዳኝ? እኔ ከእናንተ ጋር መራቅም ሆነ መለየት አልፈልግም። ስለዚህ ያ እንዲሆን አልፈልግም። ትላንትናም ከጽጌ ጋር እንደዛ እንዳትሆን የፈለኩት ይሄ ነገር እንዳይፈጠር ነው። ገባህ አይደል? እኔ እጁን ልቁረጠው ይችላል አንቺ ቢይ ይሄ ልጅ እጁን ልቁረጠው ሰበብ ይሁንብኝ። ሰብሬ ቁጭ ላድርገው ለፊትሽ እንዳይወጣ እንዳይሄድ አድርጌ ሰብሬ ቁጭ ላድርገው ቤት ላይ። እኔ እኮ ባንቺ ላንቺ ብዬ ነው ከዛ ድረስ የመጣሁት እኮ። አመሰግናለሁ። አሁንም እንድትጎጂ ስለማልፈልግ ነው ከዛ ድረስ መጥቼ። አዎ ግን ጥፋቱ የሱ እንደሆነ ስላወቅክ ነው እንጂ አሁንም ይሄን ነክል ነገር እየሄድክ ያለው የሆነ ሰዓት ላይ ጥፋት እኔ ላይ ቢገኝ ትገለበጣለህ። እኔ በትዳራችሁ መሀል እንዳልገባ ከፈለግሽ ምንም እኔና ኤፍሬም ማለት የምትባለው ልጅ አስወጫት ከህይወትሽ። እንደዛ ከሆነማ አንተ መውጣት ሊኖርብህ ነው። እኔ አስተካክዬ እወጣለሁ።
አስተካክዬ እወጣለሁ። ጽጌም እኮ ለማስተካከል ነበር መጀመሪያ እየሞከረች ያለችው። አሁን ግን ትዳር ወንድም ነው እንደዛ ያደረገው እንጂ ህያው አይደለችም ጥፋተኛ። አሁን አንቺ ትዳርሽን ማስተካከል ትፈልጊያለሽ? ለምንድን ነው የምፈልገው? አልፈልግም። ከዚህ በኋላ ይተካከላል ብለህ እንዳታስብ። የመጣህበት አላማ ያ ከሆነ ተመለስ ማለት አንተም ሁላችሁም ተጨንቃችሁ ነው ያላችሁ ታውቃለህ። ጋሼም እና አብዬም ሁሉም እየደወሉልኝ ያሉት ለምለምም በቃ እኔ እዚህ ጋር ማንንም ሰው ማስቸገር አልፈልግም። ማንንም ሰው ላይ እንደዚህ ማለት በቃ ጫና መፍጠር አልፈልግም። ስለዚህ በቃ እና ኤፍሬም ላይ ከዚህ በኋላ ምንም የሚቀየር ነገር የለም። ሁላችሁ እሺ አይስተካከልም ነው ያልሽው አይደል? እሺ ካልተስተካከለ ምን አሰብኩኝ መሰለሽ? ምን አሰብ በቃ የሚሆነውን ንብረቱን ስጭ። የምን ንብረት? ስለምን ንብረት? በቃ ቤት ያለውን ንብረት አካፊው፣ አካውንታችሁ ላይ ያለውን ገንዘብ ተካፈሉና በቃ ተነጣጣሉ። በቃ ይሄ ነገር አይሆንም የምትይ ከሆነ መፍትሄው ይሄ ነው። ኤፍሬምን ለማስታረቅ ሳይሆን የመጣው ይሄን ሐሳብ ለማምጣት ነው። በደንብ ምን የገባኝ እኔም ደግሞ ያን ስለገባኝ ነው። አይሆንም እያልሽኝ እኮ ነው አይደል? ኦኬ ጭራሽ እንደዚህ ብለህ እንዳታስብ አንተ አይደለም ማንም ሰው ቢመጣ ነው እንደዚህ ነው ተወጇለሽ ማለት ነው። እንደዛ እምቢ ካልሽ ተወጇለሽ። አሁንም ቦታ አለሽ ለሱ ማለት ነው። ምንም ይሄ ቦታ መኖር አለ መኖር አይደለም። አንደኛ ነገር ልንገርህ እዚህ ጋር ስለምንድነው መከፋፈል ምናምን ነገር ውጪ ላይ ይወጣችሁ እንድታወሩ አልፈልግም። በቃ አካፊውና ይውጣ፣ አካፊውና ንብረቱ ይውጣ። የሚደርሰውን ገንዘብ በመጀመሪያ ማንኛውም ህግ መጥቶ አካፍሉ የሚል ህግ ከመጣ ላደርግ እችላለሁ። ከዛ ውጪ ግን አንተ ከህግ በላይ አልችልም። ከዛ በላይ ሊሆን እኔ ላንቺ ነው እኮ እኔ ደግሞ በደንብ እግሬያለሁ። እኔ ደግሞ ከዚህ በኋላ በደንብ ህግን ማቅሳው ነኝ። ተረዳይ? እሱ አዳምጠኝ። እሱ ነው ፈልጎ የወጣው እሱ ነው ማይሆን ነገር እንትን ያለራው ህያብ አይደለችም። እኔ በሆን እንድንላይ የፈለኩት ኦኬ ግዴታዬ ነው ማካፈል። ከዛ ውጭ ግን እሱ ለፈለገው ነገር እሱ ትቶ ለወጣው ነገር እኔ እዚህ ጋር መጨነቅ እኔ እዚህ ጋር የሆነ ነገር ልስጠው ብዬ መጨነቅ የለም። ይሄ ነገር ወደ ህግ መሄድ የለበትም። ቺቲንግ ራሱ እኮ የሚያሳስር ነገር ነው ብሩኪ። ይሄን ነገር የምታደርግ ከሆነ ድጋሚ አንድ ነገር ልንገር፣ ሁለታችሁም እዚህ ጋር የቆማችሁት ህያብ እንደዚህ አድርግለት፣ ህያብ እንደዚህ ስጩ፣ ህያብ ይሄ ይገባዋል ምናምን ልትለይ ከሆነ ምንም አይነት ነገር አይገባም። እንደዛ መቻልኩ በቃ አይሆንም ካልሽ እኮ ራስሽ እኮ ነሽ አይሆንም እያልሽኝ ያለሽ። ምን ነው የሚሆነው? እሺ በቃ እኔና እሱ ትዳራችን ማሳመር አንችልም እያልሽኝ ነው አይደል? ኖ እስኪ አንድ ነገር መልስልኝ። እሱ ያበላሻው ነገር ነው እንዴ ህያብ ሁሉ ጊዜ ማስተካከል ያለባት? ቆይ ለምንድን ነው ሁላችሁም የተነሳችሁ ህያብ ላይ ለመጮህ እንትን ያላችሁት? እኔ እኮ አንቺ ላይ እየጮኩኝ አይደል? ሳንቺ ሁሉ ነገሮችን አንደርስታንድ ታደርጊያለሽ በሚል ነው። እሺ በመጀመሪያ እንድትረዳ የሚፈልገው ነገር ያንን ነው። እኔ አይደለሁም ሌላው እንዲህ አይደለም የመጣው እሱ ነው። ሌላ ሴት ይዞ የመጣው ሰው ሌላ ሴት ይዞ ሲመጣ ከቤት መውጣት ግዴታው ነው። ወጣ ያን እንደዛ ሲያደርግ ግን እኔ ጋር መጥቶ ንብረት አካፍልኝ እቃ ስጭኝ እንደዚህ ብል ሊላይ አይገባም። እኔ በሆነ ያደረኩት ኦኬ ላደርገው እችላለሁ ልሰጠው እችላለሁ። አይ ይገባኛል። ይሄ እኮ ሌላ ወንጀል እንደሆነ ሌላ መጣው ነገር እኔ እዚህ ጋር ምንም ተጠያቂ አይደለም። አረ ስለ ፈጣሪ ብዬ አረ ስለ ፈጣሪ ይሄ ለማውራት ነው የመጣው። በቃ ስለ ፈጣሪ ተለመኝ። እሺ አይ አዳምጠኝ። ይሄ ለማውራት ነው የመጣው። ይሄንን ለማውራት ነው የመጣው። ሌላም ነገር ነበረ ግን በእንደዚህ አይነት ኮንዲሽን ደግሞ ለወንድሜ የሚገባውን ነገር ሰጪው ልትለኝ ነው። እንደዛ ከሆነ አሁንም ነገም ከነገ ወዲያም ሁሌም ነው የምነግራችሁ እኔ ለኤፍሬም ምንም አይነት ነገር አይገባውም። ምንም ነገር አላደርግም። በቃ ያንን ለማለት ከሆነ የመጣው መልስ ይሄ ነው። ከዚህ በኋላ እንደዚህ አይነት ነገር ጭራሽ ታውራኝ እንዳልሰማ በቃ ብሩኪ ከኔ ጋር ሰላም መሆን የምትፈልጉ ከሆነ እኔ ከእናንተ ጋር ምንም አይነት ችግር የለብኝም ከኤፍሬም ጋር እንጂ ይሄን ነገር ማድረግ አልፈልግም። ከዚህ በኋላ አለቀ። ከዚህ በኋላ በእንደዚህ አይነት ሁኔታ እንድትጠራኝም ካሜራ ደቀና ምናምን ነገር እንድትጠበቁኝ አልፈልግም። እዩ አንዴ ሻና ግሪኝ ስለዚህ እዩ ምንም ማውራ ነገር የለም። አብሪኩ በሰነ ስርዓት አውሪኝሽ። በጣም ነው ማከብረው። አታከብሪኝም? ምንን ኖ እንዴ ስለማከብረው ነው እዚህ ጋር መጥቼ እያወራ ያለሁትም ስለማከብረው ነው የሚባለው። እንደዚህ ሆነሽ ማዋራት አዳምጠኝ። ምንም ጊዜ ቢሆን ማለት ነው እኔ የሆነ ስህተት ቢገኝብኝ እዚህ ጋር ተገልብጠው ለወንድም ነው እንጂ ለኔ አትቆምም። አረ ላንቺ ነው የቆምኩትም ላንቺ ነው። ግን ተይ በቃ ኤፍሬም ጋር ስህተቱ የመጣውበትን አላማ ላሳካ ጥፋቱ ኤፊ ጋርና ኤፍሬም ጋር እንደሆነ ስላወቅክ ነው አሁንም ድረስ እሱ ጋር እኔ ጋር መታ እንደዚህ እያወራኝ ያለው እንጂ ስህተቱ እኔ ጋር ቢሆን እርግጠኛ ነኝ ልትከራከርልኝ አትችልም። ስህተቱ እኔ ጋር ነው ልትከራከርልኝ ሰው ብትኖር አሁን እኮ ያቺን ልጅ ለቋታል አይደል እንዴ? ምንድነው የለቀቃት እንዴ? እየዞረ እኮ የሚያደርገውን ነገር እኮ በደንብ ታውቀዋለህ። ምኑን ነው ለቀቃት የምትለው? ኦኬ እኔ ቤት ስለተቀመጥኩኝ እኮ ነው ቤት ይዟት ያልመጣው ወይስ እኔ ቤት ስለሆንኩኝ ቤት ይዟት እንዲመጣ ነው? የሷን ጉዳይ እፈታለሁ ስለመጣሽ እኮ መጀመሪያ ወንድም የፈጠረውን ችግር አዳምጠኝ። ወንድም የፈጠረውን ችግር መጀመሪያ አስተካክል። ከዛ በኋላ እኔ ጋር ትመጣለህ። እኔ ደግሞ ማስተካከል ያለብኝ ነገር በራሴ አስተካክላለሁ። ከዛ ውጪ አዎ እሺ አመሰግናለሁ።
ኦኬ ነው እንደዚህ ያደረከ ተው በቃ አይ እሱ አሁንም ያችን ሴት አለቀቃትም እያለችኝ ስለሆነ ያልበህም ስለንብረት አይወራም ጥፋቱ እሱ ጋር ነው አስበው በቃ እና እንዴ ካለች ያለው መፍትሄ ነው ይሄ በህግ ራሱ ቢታይ ማለት ነው ቺቲንግ በሚል ሌላ አሰር ነው እሺ የሚመጣው 10 ምናምን አመት ይሄ ልጅ እስር ቤት ሊበሰብስ ይችላል በዚህ በተናገርከው ምክንያት እቺ ልጅ ብታመር ማለት ነው እያብ ሌላ ነገር ብታስብ ተንኮለኛ ከሆነች እናቴ ተሞት እስር ቤት ይበሰብስልሃል ይሄ ልጅ አንተም እንደዚህ ነው ተቃጠልከው ወሬ አታውራ እንደዚህ ስለ ንብረት ምናምን አታውራ በቃ ገባ ጥፋቱ እሱ ጋር ነው ያለው ይሄ ነገር ያጠፋው እሱ ነው እንደዚህ መሆን የለባትም በቃ በአጠቃላይ እሷም እንደዚህ መሆን የለባትም እሱም መፍትሄው ይሄ ነገር የሚሆን ከሆነ መፍትሄውን እኔ እፈጥራለሁ እኔ ደግሞ አልወለደችኝም የእናቴ ልጅ አይደለም የአባቴ ልጅ አይደለም ማለት ነው ይሄን ነገር ደግሞ ሳላስራይ ቺምራክ ልሳታለሁ መልሼ ይሄን ነገር ሳላስረካከል አብሪኩ ንቅንቅ አለላትም ማለት ነው እኔ የሙላቱ ልጅ አይደለም ያገኘው እንደሱንም ደግሞ